ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን እንዴት ያላችሁ? የተለያዩ ጉዳዮችን ወደ እናንተ እናደርሳለን። በዚህ ዝግጅት ከምናነሳቸው ጉዳዮች መካከል የሊዮኔል ሜሲ ጉዳይ እነሳል። ሊዮኔል ሜሲ በትላንትናው ዕለት ታሪክ ሰርቷል እና ከዚህ ጀርባ ያለው ነገር እንደዚሁ የምናነሳ ይሆናል። ከተጠባባቂ ወንበር ነው የተነሳው። ከዛ ባሻገር የዝውውር ገበያ አሁንም እየተጧጧፈ ይገኛል። ቼልሲ በዝውውር ገበያው ላይ እንግዲህ ነቃ ማለት ጀምሯል። የትኞቹን ተጫዋቾች የማስፈረም እቅድ ያለው የሚለውን እናነሳለን። ከዛ ባሻገር የኒውካስል ዩናይትድ እንደዚሁ የሚፈልጋቸውን ተጫዋቾች ለማቆየት በክለቡ ጥረት እያደረገ ስለመሆኑ እንደዚሁ ተነግሯል። ይህንን ጉዳይ እናነሳለን። ማንቸስተር ዩናይትድን የተመለከተ የዝውውር ጉዳይም ይዘናል፣ በተለይ ከቪክተር ኦሲሜን ጋር እና ይህንን እናነሳለን። የትሬቨር ቻሎባህንም እንደዚሁ ጉዳይ ወደ እናንተ የምናደርስ ይሆናል። አብራችሁ እንድትቆዩ እንደዚሁ እንጋብዛለን። ከሊዮኔል ሜሲን ጀምር። ሊዮኔል ሜሲ በትናንትናው ዕለት አርጀንቲና ከጆርዳን ጋር ባደረገችው ጨዋታ ላይ ታሪክ ሰርቷል። እንግዲህ ሜሲ በተጠባባቂ ወንበር ላይ ነው የተቀመጠው። የመጀመሪያው አጋማሽ ላይ ጂዮቫኒ ሎ ሴልሶ ግብ ሲያስቆጥር እንደዚሁ ተመልክተናል። ላውታሮም እንደዚሁ ግብ አስቆጥሯል። እንግዲህ ከተጠባባቂ ወንበር ተነስቶ በ60ኛው ደቂቃ ላይ ነው እንግዲህ ሜሲ ወደ ሜዳ የገባው እና አሰልጣኙ ሊዮኔል ስካሎኒ ከጨዋታው በፊት ሜሲ ከተጠባባቂ ወንበር እንደሚነሳ ተናግረው ነበር እና ከጨዋታው በኋላ ሜሲ በዚያ ጨዋታ 90 ደቂቃ ሙሉ በመጫወት ታሪኩን የበለጠ ማድረግ ይችል ነበር፣ ግቦችን ማስቆጠር ይችል ነበር። ይሁን እንጂ በቡድን ውስጥ ያሉ ወጣት ተጫዋቾች እድል እንዲያገኙ በማለም ነው እንግዲህ ተጠባባቂ አድርገኝ ብሎ ስካሎኒን የጠየቀው። ስካሎኒም ይሄ ጉዳይ በጣም ጥሩ መሆኑን ተገንዝቦ ተጫዋቹን እንደዚሁ በተቀያሪ ወንበር ላይ አድርጎታል። ይህ ድርጊቱ እንግዲህ ለቡድኑና ለጓደኞቹ ያለውን ፍቅር እንደሚያሳይ አሰልጣኙ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ ላይ ገብቷል። ሜሲ በ60ኛው ደቂቃ ላይ ወደ ሜዳ ከገባ በኋላ ድንቅ የቅጣት ምት ማስቆጠር ችሏል እና በታሪክ በ7 ተከታታይ የዓለም ዋንጫ ጨዋታዎች ግብ ያስቆጠረ የመጀመሪያው ተጫዋች ሆኗል። እንግዲህ ተአምረኛነቱን እንደዚሁ አስቀጥሏል ማለት ነው። በአጠቃላይ በዓለም ዋንጫው 19 ግቦችን አስቆጥሯል። እንደ ኢምባፔና ክሉስ ያሉ ታላላቅ ተጫዋቾችንም እንደዚሁ መብለጥ የቻለበትን ስኬት ነው በትላንትናው ዕለት ያስመዘገበው። አርጀንቲና በ32ቱ የጥሎ ማለፍ ጨዋታ እንግዲህ አሁን በቀጣይ ከኬፕ ቨርድ ጋር ትጋጠማለች። ስካሎኒ የኬፕ ቨርድን ቡድን እንደ ጠንካራ ተጋጣሚ እንደሚያዩት ገልጸዋል። በተለይ ቡድኑ ስፔንን እና ዩራጓይን ጨምሮ ጠንካራ ቡድኖችን በመቅጠም ስላሳየው ብቃት ጥንቃቄ እንደሚያስፈልግ እንደዚሁ አስጠንቅቀዋል። በተጨማሪም ግብ ጠባቂውንም እንደዚሁ በጣም ሊሞካሽ የሚችል ነው። ኬፕ ቨርድ ዘንድሮ እያሳየችው የሚገኘው ብቃት በጣም አስገራሚ ነው እና በጣም በጥንቃቄ እንመለከታቸዋለን ሲል ተናግሯል። ሊዮኔል ስካሎኒ ከጨዋታው በኋላ በሰጠው ጋዜጣዊ መግለጫ። ወደ ዝውውር ጉዳያችን እንሂድ። ቼልሲ በዚህ የክረምት የተጫዋቾች የዝውውር መስኮት ተጫዋቾችን እንደዚሁ ማደል ላይ ተጠምዷል። ከአታላንታ ተከላካዩን ማርኮ ፓሌስትራን ማስፈረሙ እንደዚሁ ይታወቃል ከዚህ በፊት እና አሁን ደግሞ ፊቱን ወደ ግራኒት ዣካ ማዞሩ ተሰምቷል እና አዲሱ አሰልጣኝ ዣቪ አሎንሶ ከዚህ ቀደም በባየር ሊቨርኩሰን እያሉ አብረውት ሰርተዋል ከግራኒት ዣካ ጋር እና ዣካን ወደ ለንደን ማምጣት ይፈልጋሉ። ከፍተኛ ጥረት እያደረጉ ስለመሆኑም እንደዚሁ መገናኛ ብዙሃን ያወጡት መረጃ ያመለክታል። ፋብሪዚዮ ሮማኖን ጨምሮ ስካይ ስፖርት ይህንን ጉዳይ ይዞ ወጥቷል። ምንም እንኳን ዣካ አሁን 34 ዓመቱ ቢሆንም አሎንሶ ቡድን ውስጥ እንደ መሪ የሚታይ ልምድ ያለው ተጫዋች ይፈልጋል እና ሰንደርላንድ ግን ተጫዋቹን ለመልቀቅ ፈቃደኛ አይደለም ተብሏል። ኮንትራት አለው። በእርግጥ በሰንደርላንድ እስከ 28 የሚያቆይ ኮንትራት አለው። ስለዚህ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም ተብሏል። ግን ቼልሲ ተጫዋቹን የማስፈረም ትልቅ ህልም እንዳለውና ጥያቄ ማቅረቡ እንደዚሁ ተገምቷል። ቼልሲ በዚህ ክረምት በስትራቴጂው ላይ ትልቅ ለውጥ ያደረገ ይመስላል። በተለይ ከወጣት ተጫዋቾች ባሻገር ልምድ ያላቸውን ተጫዋቾች ወደ ስብስቡ በመቀላቀል ላይ እንደዚሁ ይገኛል እና ፓሌስትራን አስፈርመዋል። የክለቡ ኮረስፖንዳንት ሲሞን ጆንስ ግን ሌላ ጉዳይን ያነሳል። በተለይ ከዝውውር ስትራቴጂው ጋር በተያያዘ ይህ የቼልሲ እንቅስቃሴ ይሄ ሬዲሜድ የምንላቸው አይነት ተጫዋቾች አሉ። መጥተው ቡድን ውስጥ የመላመድ ጊዜ እምብዛም የማይፈጅባቸው ተጫዋቾች አሉ እና ወይ ዝግጁ የሆኑ የመምጣት ፍላጎታቸውን ወደ ቼልሲ የመምጣት ፍላጎት ያላቸውን ማለት ነው እና እነዚህን ተጫዋቾች የማምጣት ፍላጎት አለው ተብሏል። ቼልሲ ከዚህ ቀደም ከኩሊባሊ ውጪ በእድሜ የገፋ ተጫዋች ላይ ይህን ያህል ኢንቨስት አድርገው አያውቁም ቼልሲ በቅርብ ዓመታት። ይህም ያው የአዲሱ ባለቤት ቶድ ቦሆሊ አዲስ የዝውውር ስትራቴጂ ነው እየተባለ ይገኛል። የክለቡ ኮረስፖንዳንትም
ስትራቴጂውን በዚህ መልኩ እንደሚያየውና ሬዲሜድ የሆኑ ተጫዋቾችን ለማስፈረም እያደረገ ያለውን ጥረት የሚያሳይ ነው የሚል እንደዚሁ መረጃ አንስቷል። ወደ ኒውካስል ጉዳይ እናምራ። ኒውካስል ቁልፍ ተጫዋቾቹን ብሩኖ ጊማራይሽን ላለማጣት ከፍተኛ ጥረት እያደረጉ እንደሆነ ተሰምቷል። ስካይ ስፖርት ይዞት በወጣው ዘገባ መሰረት እንግዲህ ተጫዋቹን ተጨማሪ ውልና ደሞዙን ከፍ ለማድረግ ጥረት እያደረጉ ስለመሆኑ ተነግሯል። አርሰናል ብሩኖን ለማዛወር ፍላጎት ማሳየቱን ተከትሎ ኒውካስል የብራዚላዊን ኮከብ እንግዲህ በክለቡ ለማቆየት ወይም ደግሞ ለመጠበቅ ደሞዙን ከ160,000 ሳምንታዊ ፓውንድ በሳምንት ወደ 200,000 ለማሳደግ መዘጋጀቱ እንደዚሁ ስካይ ይዞ የወጣው መረጃ አመልክቷል። ኒውካስል ተጫዋቹን ለመሸጥ ምንም አይነት ፍላጎት የለውም። ምንም እንኳን አርሰናል መደበኛ ያልሆነ ጥያቄ አቅርቦ ቢሆንም ኒውካስል ይህንን ሀሳብ ውድቅ አድርጎታል። ጊማራይሽ እስከ 2028 ድረስ ኮንትራት አለውና አርሰናልም የቡድኑ የመሀል ሜዳውን ማጠናከር ይፈልጋል። ሳንድሮ ቶናሊም ሌሎች ክለቦች እየታደነ እንደሆነ ይታወቃል በኒውካስል በኩል። ስለዚህ ኒውካስል የቦሩሲያ ዶርትሙንዱን ፌሊክስ ሜቻን እንደ አማራጭ እየተመለከተው ስለመሆኑ ነው እንግዲህ መረጃዎች እያመለከቱት የሚገኙት። የማንቸስተር ዩናይትድን የዝውውር ጉዳይ እናንሳ። ባለፉት ጊዜያት ማንቸስተር ዩናይትድ ቪክተር ኦሲሜን ሲፈልግ እንደነበር ይታወቃል። ተጫዋቹ በጋላታሳራይ ድንቅ አቋም ላይ ነው የሚገኘው። ሻምፒዮን መሆኑ ይታወሳል የቱርክ ሊግን ባለፈው እና ቪክተር ኦሲሜ ላይ የነበረውን ፍላጎት መዝጋቱ ተሰምቷል አሁን። ለዚህም ደግሞ ምክንያቱ የቱርክ ሀገር የግብር ሕግ በጣም ጠቅሞታል ማለት ይቻላል። ኦሲሜን ደሞዙ በጣም ጥሩ ነው እና ደግሞ አሁን ላይ ሊያስፈርመው የሚፈልግ ክለብ ካለ የዝውውር ክፍያው በጣም ከፍተኛ እና አሁን ተጫዋቹን እንደ አንድ አማራጭ አይመለከተውም የሚል መረጃ ወጥቷል ኦሲሜን ለማስፈረም። ከዛ ባሻገር ደግሞ የሴስኮ ጉዳይም አለ። ባርሴሎና ቤንጃሚን ሴስኮን ይፈልጋል። ዩናይትድ ግን ተጫዋቹን የረዥም ጊዜ እቅዱ አካል አድርጎ ስለሚመለከተው ለባርሴሎና ለመሸጥ ፈቃደኛ አይደለም እና ማርከስ ራሽፎርድ በባርሴሎና የውሰት ጊዜውን ጨርሶ እንደዚሁ ተመልሷል። ቶተናም በሱ ላይ ፍላጎት አሳይቷል። ያው ዩናይትድ ግን አዲስ የውሰት ውልን እንደማይቀበል እንደዚሁ ተነግሯል። ይሁንና እንዲሁ ሴስኮንም ባለፈው ስላስፈረመ የኦሲሜን ጉዳይ የተቋጨ ይመስላል። ዩናይትድ እንግዲህ ከአታላንታ ኤደርሰንን ለማስፈረም መስማማቱ ይታወቃል። አሁን ደግሞ ከዌስትሃም ማቴዎስ ፈርናንዴዝን ለማስፈረም እንደዚሁ ጥረት ያደርጋል ተብሎ ይጠበቃል በቅርብ ጊዜያት ውስጥ። እንግዲህ ግቡም የሻምፒዮንስ ሊግ ተፎካካሪ መሆን እንደሆነ እንደዚሁ እየተነገረ ይገኛል። ወደ ቼልሲ ጉዳይ እንመለስና አንድ ጉዳይ እናንሳ። የትሬቨር ቻሎባህን ጉዳይ የጣሊያኑ ክለብ ኮሞ ይህንን ተጫዋች ይፈልገዋል እና የቼልሲውን ተከላካይ ቻሎባህን ለማዘዋወር የ23.3 ሚሊዮን ፓውንድ የዝውውር ጥያቄ ማቅረቡ ተሰምቷል እና ቼልሲ ግን የ30 ሚሊዮን ፓውንድ ክፍያ እንዲከፈለው ይፈልጋል። ይሁንና አሁንም ድርድሩ እንደቀጠለ መሆኑ እንደዚሁ ስካይ ይዞት የወጣው መረጃ ያመለክታል። ቻሎባ በአሁኑ ወቅት በእንግሊዝ ብሔራዊ ቡድን ጋር ይገኛል። በዓለም ዋንጫው እየተጫወተ ይገኛል። ይሄ ተጫዋች እንግዲህ በቼልሲ ቤት ሲጫወት የተመለከትነው ነው። አሁን ደግሞ የጣሊያኑ ክለብ ኮሞ እንደፈለገው እንደዚሁ የተሰማው መረጃ ያመለክታል። የኮከብ ስፖርት ቤተሰቦቻችን ለዛሬ ያዝነው ጉዳይ የዝውውር ዜናዎች ይህንን ይመስላሉ። በሌሎች ስፖርታዊ ጉዳዮች እንገናኛለን። መልካም ጊዜ ይሆንላችሁ።